ወንጀልና ችሎት አቃቤ ሕግ የተከሳሽ ጠበቃ ወንጀልና ችሎት የወንጀል ምንነትና የወንጀል ህጎችን በዝርዝር የሚመለከት የሬዲዮ ፕሮግራም ነው። ዘወትር ቅዳሜ ከ10 ሰዓት ከ40 ጀምሮ በፋና ሚዲያ ኮርፖሬሽን FM 105.3 ላይ ይደመጣል። ወንጀልና ችሎት በአውሮፓ ህብረት የገንዘብ ድጋፍ የፌዴራል ጠቅላይ ፍርድ ቤት የወንጀል ፍትህ ስርዓት ማሻሻያ ፕሮግራም ከፋና ሚዲያ ኮርፖሬሽን ጋር በመተባበር የሚያቀርቡት ሳምንታዊ ፕሮግራም ነው። ወንጀልና ችሎት። ችሎቱ ተሰይሟል። ለኢትዮጵያ ኢኮኖሚ እድገት ዋነኛ አንቀሳቃሽ ተብለው ከሚጠቀሱ ዘርፎች መካከል ግብርና በቀዳሚነት ከሚጠቀሱት ውስጥ ይመደባል። ኢትዮጵያ ለግብርና ክፍለ ኢኮኖሚ ምቹ ስለመሆኗ ለዘመናት የቆየ እውነት ነው። ዘርፉ ደግሞ የሚጠበቀውን ያህል አድጎ አገራዊ ፍጆታን ሸፍኖና ለውጭ ንግድ ቀርቦ የውጭ ምንዛሪ በተገቢው ልክ ለማምጣት ብዙም ወደፊት ሲራመድ አይታይም። ኢትዮጵያ በግብርና ስራ የቀዳሚነት ታሪክ ያላት ስትሆን ከ1000 ዓመታት በላይ ያስቆጠረው የግብርና ክፍለ ኢኮኖሚ ብዙም ባልተቀየሩ ልምምድ ውስጥ ሆኖ አሁንም ድረስ የኢኮኖሚው የጀርባ አጥንት ሆኖ ቀጥሏል። በመሆኑም የግብርና ስራን በማዘመን ይህንን ወሳኝ ዘርፍ ወደ ተሻለ ምርታማነት ለማሸጋገር ብዙ ጥረቶች ሲደረጉ ይስተዋላል። ሀገራችን ደግሞ የዘርፉን ጠቀሜታ በመገንዘብ በተለያዩ መንግስታት ወይም የማስተዳደር ዘመናት እንደየወቅቱ ሁኔታ የተቃኙ የመሬት ስሪቶችን ተግባራዊ ስታደርግ ቆይታለች። የግብርናውን ዘርፍ በትክክለኛው አግባብ በማስተዳደር ጥቅም ላይ ለማዋል ሲባል የመሬትና የመሬት ነክ ንብረት ምዝገባና መረጃ ስርዓት የህግ ማዕቀፍም ተዘጋጅቶ ስራ ላይ መዋሉ ይታወቃል። የግብርና ስራን ለማከናወን መሬት በጣም አስፈላጊና ዋናው ሀብት ሲሆን የህዝብ ቁጥር እየጨመረ መምጣቱ የመሬት ሀብት እያነሰ እንዲሄድ አድርጎታል። በተለይ የገጠር መሬት ከከተማ መሬት ይልቅ የሚሰጠው ትርጉም ከአገልግሎቱ አንጻር በመሆኑ የገጠር መሬትን ለማስተዳደርና ለመቆጣጠር እንዲያመች ራሱን የቻለ ህግ ማውጣት ግድ ይል ነበርና ይህም ተግባራዊ ሆኗል። በኢትዮጵያ ህገ መንግስት መሰረት የገጠርም ሆነ የከተማ መሬት የመንግስትና የብሔር ብሔረሰቦች ህዝቦች እንደሆነ ተቀምጧል። የገጠር መሬትን በሚመለከት ከዚህ በፊት የተለያዩ ህጎች የወጡ ሲሆን ከሀገሪቱ አሁናዊ ሁኔታ በመነሳት ያለፉትን አዋጆች በመሻር በ2016 ዓመተ ምህረት አዲስ የገጠር መሬት አዋጅ በተወካዮች ምክር ቤት እንዲወጣም ሆኗል። ሰላም አድማጮች እንደምሰነበታችሁ። የዕለቱ የወንጀልና ችሎት ፕሮግራማችን ተጀምሯል። ምህረት ሙልጌታ ነኝ። የገጠር መሬት አስተዳደርን ተከትሎ አዋጁ ያኖራቸውን ድንጋጌዎች በዕለቱ ፕሮግራማችን እንዳስሳለን። በርዕሰ ጉዳያችን ላይ ማብራሪያ እየሰጡን አብረውን የሚዘልቁት በፍትህ ሚኒስቴር የንቃተ ህግ ትምህርትና ስልጠና ዳይሬክቶሬት ከፍተኛ አቃቢ ህግ አቶ አበበ ጌታሁን ናቸው። በአዲሱ የገጠር መሬት አስተዳደር አዋጅ ቁጥር 13/24/2016 መሰረት የገጠር መሬት የሚባለው በማዘጋጃ ቤት ክልል ውጪ ወይም ደግሞ አግባብ ባለው ህግ ከተማ ተብሎ የሚሰየመው ውጪ ያለ ማንኛውም መሬት እንደሆነ በአዋጁ አንቀጽ 2 ንዑስ ቁጥር 1 ላይ በግልጽ ተቀምጦ ይገኛል ማለት ነው። እንግዲህ ኢትዮጵያ በተለይ ከመሬት ጋር በተገናኘ የምትከተለው ፖሊሲ በኢፌዴሪ ህገ መንግስታችን አንቀጽ 40 ላይ በተቀመጠው መሰረት መሬትና የተፈጥሮ ሀብት ግለሰቦች የባለቤትነት መብት ሳይሆን የይዞታ ባለቤትነት መብት ያላቸው መሆኑ ተመልክቶ እናገኘዋለን ማለት ነው። ስለዚህ ይሄ እንግዲህ የተፈጥሮ መሬትን ይዞታን የሚገኝበት አንዱ መንገድ ነው። በገጠር መሬት አዋጅ ቁጥር 7 ላይ መሰረት የገጠር መሬት ላይ ያለ የይዞታ አይነቶች የግል፣ የወልና የመንግስት እንደሆኑ ተመልክቷል ማለት ነው። ስለዚህ የገጠር መሬት አይነቶች የግል አለ፣ የወልና እንዲሁም ደግሞ የመንግስትና የህዝብ የመሬት አይነቶች የገጠር መሬት አይነቶች እንዳሉ በአዋጁ ላይ ተቀምጧል ማለት ነው። የገጠር መሬት በዋናነት ከመንግስት የሚገኝ ሲሆን በተለይ አርሶ አደር ወይም ደግሞ አርብቶ አደሩ በሆኑ ወገኖች ለነሱ መሬት በነፃ የሚሰጥበት ሁኔታ እንዳለ በአዋጁ ላይ የተቀመጠበት እንዲሁም ምንም ክፍያ ሳይከፈል በነፃ ነው የገጠር መሬት የሚሰጠው ማለት ነው። በነፃ የሚሰጣቸው እነማን ናቸው? አርሶ አደሮችና አርብቶ አደሮች
ወይም ደግሞ ከፊል አርብቶ አደሮች የምንላቸው ናቸው። እንግዲህ የገጠር መሬት ለማግኘት መሟላት ያለባቸው ቅድመ ሁኔታዎች በአዋጁ ላይ ተቀምጠዋል ማለት ነው። የመጀመሪያው እድሜ ነው። እድሜ የተቀመጠበት መሰረት ሁኔታ አለ። በዚህ መሰረትም አንድ ሰው የገጠር መሬት ለማግኘት እድሜው 18 መሆን አለበት። ነገር ግን በልዩ ሁኔታ 18 ዓመት ያልሞላው ልጅ በተለይ እናትና አባቱ በግብርና ስራ የሚተዳደሩ ሆነው የገጠር መሬት የሌላቸው ከሆኑ እና በህይወት የሌሉ ከሆነ የገጠር መሬት ሊያገኝ እንደሚችል በአዋጁ አንቀጽ 5 ላይ ተቀምጦ እናገኘዋለን። እዚህ ላይ ምንድነው 18 ዓመት የሞላው ልጅ ማንኛውም የገጠር ወይም ደግሞ በገጠር ከተማ የሚኖር ማንኛውም ሰው የገጠር መሬት ማግኘት መብት አለው። የገጠር መሬት ሲያገኝ ግን አስቀድሞ የገጠር መሬት የሌለው መሆን መቻል አለበት። በሁለተኛ ደረጃ የግብርና ስራ ላይ የሚተዳደር ወይም ደግሞ ለመተዳደር የሚፈልግ ማንኛውም ሰው መሆን አለበት ብሎ ያስቀመጠበት ሁኔታ አለ። ስለዚህ ማንኛውም ሰው አይደለም ሊያገኝ ይችላል። በግብርና ስራ ላይ የሚተዳደር ወይም ደግሞ ለመተዳደር ፍቃደኛ የሆነ አስቀድሞ በግብርና ስራ የሚተዳደር ከሆነ ወይም ደግሞ ለምሳሌ ከከተማ ቦታ ወደ ገጠር ገብቶ እኔ መምህርነቴን ትቼ ማስተማሪን ትቼ እንዲህን ስራ ትቼ ሌሎች ስራዎች ንግዴን ትቼ በግብርና መተዳደር እፈልጋለሁ ብሎ ወደ ገጠር ሄደም ሰው እንደዚሁ የገጠር መሬት ሊያገኝ እንደሚችል በአዋጁ ላይ የተቀመጠበት ሁኔታ አለ ማለት ነው። እንግዲህ ከላይ ያየናቸው ሁለቱ መስፈርቶች የገጠር መሬት ለማግኘት ዋናዎቹና የግድ መሟላት ያለባቸው መስፈርቶች ናቸው። እነዚህ በጣም ግድ ናቸው። ከዚህ ውጪ ያለ ሰው በየትኛውም አይነት መንገድ የገጠር መሬት ሊያገኝ እንደማይችል የሚያመላክት ማለት ነው። በዚህ አዋጅ ባልና ሚስት የጋራ የሆነ የገጠር መሬት የሌላቸው ማለትም ከሁለቱ አንደኛው ብቻ የገጠር መሬት ያለው ቢሆን ሌላኛው ወገን የገጠር መሬት የማግኘት መብት እንዳለው በአዋጁ በግልጽ ተደንግጓል። መንግስታዊ ያልሆኑ ድርጅቶች፣ ማህበራዊ ተቋማትና የግል ባለሀብቶች የገጠር መሬት የማግኘት መብት እንዳላቸው በአዋጁ ላይ የተገለጸ ሲሆን መንግስታዊ ያልሆኑ ድርጅቶችና ማህበራዊ ተቋማት ክልሎች በሚያወጧቸው ህጎች መሰረት ሆኖ ዓላማቸውን ለማሳካት የሚል መሆኑን ማረጋገጥ አለበት። እነዚህ ተቋማትና ድርጅቶች መሬቱን እንዴት እንደሚያገኙትና የመጠቀም መብታቸውስ እስከምን ድረስ ነው የሚለውን ጥያቄም ለአቶ አበበ አቅርበንላቸው ነበር። መንግስታዊ ያልሆኑ ድርጅቶች የገጠር መሬትን ሲይዙ የመጠቀም መብት ብቻ ነው። የመጠቀም መብት ብቻ ስንልም በተለይ የማከራየት፣ በጋራ እርሻ የመስጠት፣ በጋራ እንዲታረስ የማውረስ፣ በስጦታ የማስተላለፍ፣ ከባለሀብት ጋር በጋራ የማልማት፣ ብድር፣ ዋስትና እንደዚህ የመሳሰሉትን ማድረግ አይችሉም። በዛ የገጠር መሬት ላይ እነሱ የመጠቀም መብት ብቻ ናቸው ያላቸው ማለት ነው። ሌሎች ቅድም የምንመለከታቸው ግን ለምሳሌ የግል ከሆነ እንደዚህ በአርብቶ አደር ሆኖ ወይም ደግሞ ከፊል አርብቶ አደር እንዲሁም አርብቶ አደር ሆኖ ለሱ የገጠር መሬት ሲሆን ግን እነዚህ መብቶች በሙሉ ኤክሰርሳይዝ ማድረግ ይችላል። እነዚህ መብቶች ማድረግ አሁን በአዲሱ አዋጅ ላይ በዋስትና ሲይዞ ገንዘብ መበደር ይችላል፣ የጋራ እርሻ ማልማት ይችላል፣ በስጦታ ሊያስተላልፍ ይችላል፣ በውርስ ሊተላለፍ ይችላል። እነዚህ የመሳሰሉ መብቶች የተሰጣቸው ሆነው ለድርጅት የተቀበሉ ሰዎች ግን ድርጅት እዛ አካባቢ ለማቋቋም የወሰዱ ሰዎች ግን እነዚህ አይነት መብቶች እንደሌሏቸው አዋጁ ላይ ተመልክተዋል ማለት ነው። እንግዲህ ማህበራዊ ተቋማት ከመጠቀም መብት በተጨማሪ ይዞታቸው ከማውረስና ከስጦታ ከማስተላለፍ ውጭ ለባለ ይዞታዎች የተሰጡ ሁኔታዎች መብቶች ይኖራቸዋል ብሎ በግልጽ ያስቀመጠበት ማህበራዊ ተቋማት የምንላቸው ቅድም የግል ድርጅቶች ነው። እንደ ማህበራዊ ተቋማት ግን ከማውረስና በስጦታ ከመስጠት ውጭ ያሉ ይሄ ዋስትና የማስያዝ ምናምን የመሳሰሉ መብቶች እንዳሏቸው ደግሞ በዚሁ በአዋጁ ላይ ተመልክቷል ማለት ነው። የገጠር መሬት ባለይዞታ የሆነው ሰው በመሬቱ ላይ ያለውን የመጠቀም መብት በሕጉ ላይ በተቀመጠው የጊዜ ገደቡ ውስጥ ማከራየት ይችላል። የኪራይ ዘመኑን በተመለከተ መሬቱ የሚከራየው ለዓመታዊ ሰብል ከሆነ ለ10 ዓመታት፣ ለቋሚ ተክል ከሆነ ደግሞ ለ30 ዓመታት እንደሆነም አስቀምጦታል። የገጠር መሬት ኪራይ ውል በጽሁፍ መደረግ ያለበትና ውሉም በክልል ስልጣን በተሰጠው ተቋም መረጋገጥና መመዝገብ እንዳለበት በአዋጁ አንቀጽ 9 ላይ በአስገዳጅነት ተደንግጎ ይገኛል። የገጠር መሬት ባለይዞታ የሆነ ማንኛውም ሰው ይዞታውን በቤተሰብ ሕጉ መሰረት የስጋ ዘመዱ ለሆነ እንዲሁም ደግሞ በይጦረኛል ወይም ደግሞ ይጦረኛል ስምምነት ውል ለገባለት ማንኛውም ሰው በስጦታ ማስተላለፍ እንደሚችል የገጠር መሬት አዋጁ ተደንግጎ ይገኛል ማለት ነው። የመሬት ስጦታ የቤተሰብ ብቻ ሳይሆን በቤተሰብ አባል ውጭ ማንኛውም ሰው ሊሰጥ እንደሚችል ከዚሁ መገንዘብ ይቻላል ማለት ነው። ስለዚህ የስጦታን በተመለከተ ምናልባት በፍትሐብሔር ሕጋችን ላይ ስጦታ እንዴት ይሰጣል ብሎ የተቀመጠበት ሁኔታ አለ። ማንኛውም ሰው ስጦታን ለፈለገው ሰው በፈለገው መንገድ እነዚህ የማይንቀሳቀሱ ንብረቶችን
ዛሬ ለማያውቀውም ሰው ስጦታ ሊሰጥ ይችላል። የገጠር መሬትን በተመለከተ ግን ስጦታ በሚሰጥበት ጊዜ አንደኛ ለቤተሰብ አባል ሆነ መሆን መቻል አለበት። የመጀመሪያው ማለት ነው። የቤተሰቡ የይዞታው የህጉ መሰረት የቤተሰብ አባል መሆን አለበት። ከዛ ውጭ ግን አንድ ሰው ይጦረኛል ብሎ ካመነ በዛ አግባብ ለሌላ ለማንኛውም ሰው ደግሞ እገሌ ይጦረኛል ብሎ አስቦ ቤተሰብ ላልሆነ ሰው እንደዚሁ በስጦታ መስጠት የሚቻልበት ሁኔታ በዚሁ በአዋጁ ላይ ተቀምጧል ማለት ነው። ሌላው ከዚህ ከስጦታ ጋር በተገናኘ ያው በተለይ የገጠር መሬት ስጦታ ውል ስምምነቱ ውሉ ፈራሽ ሊሆን የሚችለው በገጠር መሬት ስጦታ ውል ሲደረግ አካል ጉዳተኛና እድሜያቸው ለአካለ መጠን ያላደረሱ ልጆችን የሚጎዳ ከሆነ በህግ ፊት ተቀባይነት አይኖረውም። ከመጀመሪያውንም ውል አይደለም። ይሄ ቮይደብል ኤንድ ቮይድ የምንለው አለ። በቃ ቮይድ ነው ሲጀመር፣ ከመጀመሪያውንም ውል አይደለም ተብሎ ነው የሚቀመጠው። የሚጎዳ ከሆነ ለምሳሌ አንድ ሰው አካለ መጠን ያላደረሰ ልጅ ኖሮት ወይም ደግሞ አካል ጉዳተኛ የሆነ ልጅ ኖሮት ይህንን ከዛ ውጭ ለሌላ ለሶስተኛ ወገን መሬቱን ይጦረኛል ብሎ አስቦ ለሌላ ሰው ስጦታ ቢሰጥ እነዚህ ልጆች ግን መብት አላቸው የመጠቀም። ምክንያቱም እነዚህ ልጆች መጦር አለባቸው። ምናልባት ሰውየው ቢሞት በሌላ ህግ ላይ አሁን ቀለብ የማግኘት መብት፣ እነዚህ የመሳሰሉ ነገሮች አሉ። ስለዚህ ቀለብ የማግኘት መብታቸው ከዚህ ይዞታ ነው ሊመነጭ የሚችለው። ስለዚህ እነዚህን ሊጎዳ ስለሚችል ከመሰረቱ ውሉ ፈራሽ የሚሆንበት ሁኔታ ተቀምጧል ማለት ነው። እንደ ውል ወይም ደግሞ የስጦታ ውሉ ውድቅ ሆኗል ወይም ህጋዊ አይደለም። ዛሬ ላይ ማህበረሰባችን በገጠር መሬት አስተዳደር ውስጥ ይገባሃል አይገባህም በሚል በቤተሰብ ውስጥ የሚፈጠሩ እሰጥ አገባዎች እንዲሁም የጭቅጭቅና የቂም በቀል መነሻ የሚሆኑት ነጥቦች ከቤተሰብ ዘንድ በውርስ የተበረከቱ የገጠር መሬቶች ጉዳይ ነው። ህግና ደንብ እንዲሁም አዋጅን ተከትሎ የሚሰሩ የጠሩ አሰራሮች መኖራቸው ሳይካድ በአንዳንድ አካባቢዎች የሚተዳደሩባቸው ባህልና ወጎችና የውርስ ስርዓቶች ደግሞ የተጽዕኖ መንስኤ ናቸው። በተለይ ሚስቶችን አሊያም ሴት ልጆችን ከዚህ አገልግሎት ውጭ ሲያደርጓቸው ማየት እየተለመደ መጥቷል። የገጠር መሬት ባለይዞታ የሆነ ሰው ይዞታውን በኑዛዜም ይሁን ያለ ኑዛዜ በውርስ ለማንኛውም ሰው ማስተላለፍ እንደሚችል በአዋጁ ላይ የተገለጸ ሲሆን በዚህ ረገድ ተፈጻሚነት ያለው የፍትሐብሔር ህጉ እንደሆነ በአዋጁ ላይ ሰፍሮ ይገኛል። ከዚህ በተጨማሪ ማንኛውም የገጠር መሬት ባለይዞታ የሆነ ሰው በሚወጡ ህጎች መሰረት ለሚወሰን የጊዜ ገደብና የመሬት መጠን የመጠቀም መብት በፋይናንስ ተቋማት በማስያዣነት ለብድር ዋስትና መስጠት እንደሚችል በአዋጁ ላይ ተደንግጓል። በአበዳሪውና በተበዳሪው መካከል በዋስትና ከተያዘው መሬት አጠቃቀም ጋር በተያያዘ አለመግባባት በመካከላቸው ቢፈጠር አለመግባባታቸውን ከፍርድ ቤት ውጪ በእርቅ መጨረስ የሚችሉ ሲሆን በተመሳሳይ ሁኔታ ጉዳያቸውን ስልጣን ላለው ፍርድ ቤት አቅርበው ውሳኔ ማግኘት ይችላሉ። በገጠር መሬት አዋጅ ላይ ከተካተቱ ጉዳዮች መካከል አለመግባባቶች የሚፈቱበት ሁኔታ ይገኙበታል። በመሆኑም በደል ደርሶብኛል የሚል ወገን ጉዳዩን ከተከራካሪው ጋር በስምምነት ወይም ተከራካሪዎቹ ራሳቸው በሚመርጧቸው ሽማግሌዎች መፍታት ይችላሉ። በስምምነት መፍታት ካልቻሉ ደግሞ ስልጣን ላለው የክልል ፍርድ ቤት ክስ በማቅረብ ጉዳዩ እንዲፈታለት ማድረግ ይችላል። ከገጠር መሬት ጋር ተያይዘው ለሚነሱ አለመግባባቶች ከሽማግሌና ከፍርድ ቤቶች ውጪ መታየት አይችሉም። በልዩ ሁኔታ ግን የአስተዳደር አካላት በገጠር መሬት ጉዳይ በተሰጣቸው ተግባራት ላይ የሚነሱ አስተዳደራዊ ጉዳዮችን የማየት ስልጣን አላቸው። በገጠር መሬት አዋጁ ላይ የተጠቃሚዎች መብት ብቻ ሳይሆን የወንጀል ተጠያቂነትን የሚያስከትሉ ጉዳዮች ምን ምን እንደሆኑም በዝርዝር ተመልክቷል። በዚህ አዋጅ የወንጀል ተጠያቂነት ያለባቸው ወይም ደግሞ ከአዋጁ ጋር በተገናኘ ከአዋጁ መውጣት ጋር በተገናኘ የሚጣሱ መብቶች ካሉ ወይም ደግሞ የወንጀል ተጠያቂነትን የሚያስከትሉ ሁኔታዎች ተመልክተው እናገኛቸዋለን። በተለይ በአዋጁ በአንቀጽ 62 ላይ ስንመለከት የወንጀል ተጠያቂነትን ያስቀመጠበት ሁኔታ አለ ማለት ነው። እንግዲህ በዝርዝር ስንመለከት በተለይ ማንኛውም ሰው የግል የወል ወይም ደግሞ የመንግስት ይዞታ በህገ ወጥ መንገድ የወረረ ከብር 30,000 እስከ ብር 100,000 ወይም ደግሞ ከ1 ዓመት እስከ 5 ዓመት ሊደርስ የሚችል ጽኑ እስራት ወይም በሁለቱም ሊቀጣ እንደሚችል በአዋጁ ላይ ተቀምጧል። ስለዚህ ማንኛውም ሰው አሁን እንግዲህ የግል የወል ወይም የመንግስት ይዞታን በህገ ወጥ መንገድ የወረረ ነው። በህገ ወጥ መንገድ ወሮ መያዝ አይቻልም በስምምነት ካልሆነ በስተቀር። ስለዚህ ይህን ያደረገ ማንኛውም ሰው የወንጀል ተጠያቂ ይሆናል። በወንጀል ሲጠየቅም አንድ በገንዘብ ከ30,000 እስከ 100,000 ብር ሊሆን ይችላል። እንዲሁም ደግሞ እስራት ከ1 ዓመት ወይ እስከ 5 ዓመት በሚደርስ ጽኑ እስራት ሊቀጣ ይችላል። አስፈላጊ ከሆነ ደግሞ በእስራትም በገንዘብም ሊቀጣ እንደሚችል
የተቀመጠበት ሁኔታ አለ ማለት ነው። ይዞታን ወሮ ያዘ። ሌላው ማንኛውም ሰው በግል በወል ወይም ደግሞ በመንግስት ይዞታ ላይ እነዚህ ጉዳት ማድረስን ስንመለከት አካባቢው ድንበርተኛ ሆኖ በዛ መሬት ላይ ለምሳሌ ውሃ እንዲያልፍበት የውሃ ቱቦዎችን አመሻክቶ ሙሉ እርሻው ላይ ውሃ እንዲያልፍና አፈሩ እንዲፈረፈር ማድረግ ወይም ደግሞ በቀጥታ ይዞታው ላይ ሄዶ በማይሆን መንገድ አፈሩ ወደ ሌላ ቦታ በመውሰድ ሊሆን ይችላል። በቃ ይሄ የመሬቱ ማለት ይዘቱን እንዲያጣ ማድረግ ይችላል። ሰብል ሊሆን ይችላል። እዛ ሰብሉ ላይ ጉዳት ማድረሱ ሊሆን ይችላል። ያ ይዞታ ላይ የተቀመጡ ግጦሽ ሊሆን ይችላል። እዛ ግጦሽ ላይ ገብቶ ጉዳት ሊያደርስ የሚችልበት ሁኔታዎች ይኖራሉ። ስለዚህ በእነዚህ በግለሰብም ይሁን በመንግስት ይዞታዎች ላይ ጉዳት ማድረስም በተመሳሳይ መንገድ የወንጀል ተጠያቂነትን ያስከትላል ማለት ነው። ከብር 50 ሺህ እስከ 150 ሺህ ወይም ደግሞ ከ3 ዓመት እስከ 7 ዓመት በሚደርስ ጽኑ እስራት ወይም ደግሞ በሁለቱም ሊቀጣ እንደሚችል በአዋጁ ላይ ተቀምጧል ማለት ነው። አንድ ግለሰብ በግል ወይም በወል በመንግስት ይዞታ ላይ ጉዳት ያደረሰ እንደሆነ እንደ ጉዳቱ መጠን ከ3 ዓመት እስከ 7 ዓመት በሚደርስ ጽኑ እስራት ወይም ከብር 50 ሺህ እስከ 150 ሺህ በሚደርስ ቅጣት ወይም በሁለቱም ሊቀጣ ይችላል። ማንኛውም ሰው ባልተፈቀደ ቦታ ላይ ምንም አይነት ግንባታ የገነባ ወይም እንዲሰራ የፈቀደ ከ25 ሺህ እስከ 50 ሺህ ብር ድረስ ወይንም ከ1 ዓመት እስከ 3 ዓመት ድረስ በሚደርስ እስራት ወይም በሁለቱም ሊቀጣ እንደሚችል ተደንግጓል። ሌላው ሐሰተኛ የመሬት ባለይዞታነት መረጃ ያቀረበ፣ ማስረጃ የሰወረ ወይም የተሳሳተ መረጃ የሰጠ ባለሙያ ከ1 ዓመት እስከ 3 ዓመት ወይም ከብር 10 ሺህ እስከ ብር 25 ሺህ በሚደርስ መቀጮ አሊያም በሁለቱም ሊቀጣ ይችላል። ማንኛውም መሬት የገዛ ወይም የሸጠ እንደሆነ ከ1 ዓመት እስከ 5 ዓመት ሊቀጣ እንደሚችልና በብር ቅጣት ደግሞ ከ100 ሺህ እስከ 200 ሺህ ሊደርስ በሚችል ቅጣት ሊቀጣ እንደሚችል አዋጁ ደንግጓል። ክቡራን አድማጮች፣ የዕለቱ ፕሮግራማችን የመሬት ባለይዞታነትን በተመለከተ የኢትዮጵያ ሕግ ምን ደንግጓል የሚሉትን ጉዳዮች በስፋት ተመለከትን። የዕለቱ ዝግጅታችን ይህንን ይመስል ነበር። ሳምንት ሌላ ርዕሰ ጉዳይ ይዘን እንጠብቃችኋለን። ጤና ይስጥልኝ። ወንጀልና ችሎት አቃቤ ሕግ የተከሳሽ ጠበቃ ወንጀልና ችሎት የወንጀል ምንነትና የወንጀል ህጎችን በዝርዝር የሚመለከት የሬዲዮ ፕሮግራም ነው። ዘወትር ቅዳሜ ከ10 ሰዓት ከ40 ጀምሮ በፋና ሚዲያ ኮርፖሬሽን FM 105.3 ላይ ይደመጣል። ወንጀልና ችሎት በአውሮፓ ህብረት የገንዘብ ድጋፍ የፌዴራል ጠቅላይ ፍርድ ቤት የወንጀል ፍትህ ስርዓት ማሻሻያ ፕሮግራም ከፋና ሚዲያ ኮርፖሬሽን ጋር በመተባበር የሚያቀርቡት ሳምንታዊ ፕሮግራም ነው። ወንጀልና ችሎት። ችሎቱ ተሰይሟል።